ምን እማዬን የገደላት ሚኪ ነው? እገድሏል። ብሩክ ከሞቱ በፊት ትርሲቱን ታፈቅራት ነበር እንዴ? ምን እያልክ ነው ኢንስፔክተር? ቀላል ጥያቄ ነው የጠየቁ። ጥያቄውን ብቻ መልስልኝ። ከጓደኝነት በዘለለ አንድም ቀን በፍቅር አይቼ አላውቅም። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ለምንድን ነው የሁሉ ጥያቄ ነው የምጠይቀኝ? ተረጋጋ እንጂ ሚኪያስ። እኔ እኮ የሚያነድ ጥያቄ አልጠየቅኩም። እሺ በቃ አሁን ጥያቄን ከጨረስክ መሄድ ይችላል? ገና አልጨረስኩም። እሺ ሌላ ምን ጠይቀኝ? ጥያቄ ፈጠን አድርግና ጠይቀኝ። ይሄን ቤት ብሩክ ነው አይደል የሰራው? እሱ ብቻ ሳይሆን ከትርሲ ጋር አብረው ነው የሰሩት። ታዲያ እዚህ ቤት መኖር ስትጀምር ምን ተሰማ? ምን ሊሰማኝ ይችላል ብለን የሆነ አለ አይደል የድሎት ህይወት መኖር ስትጀምር ደስታ የተሰማህ ትመስላለህ። ከሱ ይልቅ ከትርሲ ጋር አብሬ መኖር ደስ ብሎኛል። እርግጠኛ ነኝ ደስታ የሚቆየው ብሩክ ተመልሶ እስኪመጣ ብቻ ነው። ማለት ምን እያልክ ነው? ያው ብሩክ ተመልሶ ከመጣ በኋላ ስጋት ይገባል ብዬ ነው። ማይ ለሱ እንኳን አልተሰማኝ። ሰው አይደለ? ለምን አይሰማም? ምክንያቱም ትርሲት እኔ እንደምትወደኝ በጣም እርግጠኛ ስለሆንኩ ንብረቱንም ለሱ ድርሻውን ለመስጠት ስለተስማማን። እኔ ግን የሰማሁት ብሩክ ከተመለሰ በኋላ ከትርሲት ጋር ጥሩ እንዳልነበራችሁ። ቆይ ሁሉ ወሬ ነገር ማን ነው? ማሚ ጋር ነው መኖር ፈልገው። እሱም ይሁን አምላካችን ሲፈቅድ ነው። እናታችሁን ደግሞ ሰበቤት እንዳለሽ ማስደሰት ትችላላችሁ። እንዴት ነው ደስ ይላል ማድረግ የምችለው? ለምሳሌ እናንተ በትምህርታችሁ ስንተኛ እንድትወጡ ነበር የምትፈልገው? ሁሌ አንደኛ እንድንወጣ ነበር የምትፈልገው። ስለዚህ አሁንም በትምህርታችሁ አንደኛ ብትወጡ እሷ መደሰት ትችላለች ማለት ነው። እናንተ ግን በጣም እያስከፋችኋት ነው። ምን አድርገን ያሳዘናት? እናንተ ምግብ አልበላም እያላችሁ ነው። ቆይ እናንተ እየራባችሁ ምግብ አልበላም ስትሉ እናታችሁ የምትደሰት ይመስላችኋል? እናታችሁ ማስደሰት ከፈለጋችሁ አሁን ነው ምግባችሁን ብሉ። አጉርሺ ቆይ ወንድሜ እንታቆሻለሽ። ካሊብ ወንድሜ ተነስ። ካሊብ ተነስ። ና ካሊብ እንደዚህ ስትበሉ ነው እናታችሁ። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የካያ ድራማ ቤተሰቦች ደህና ናችሁ ወይ? በካያ ድራማ ላይ እንግዲህ በባለፈው ክፍል ላይ እንዳያችሁት ትርሲትና ብሩክ መንገድ ላይ እየሄዱ ብሩክን የሚገል አካል መጥቶ እሷ እንግዲህ እሱን ለማዳን ብላ ራሷን ለሞት አድርጋለች ማለት ነው። በሚያሳዝን ሁኔታ እንግዲህ የዚህ ነገር ጀርባ ማለት ነው ወይም ደግሞ ይሄ ነገር እንዲሆን ዋና ሚናውን የተጫወተው ሚኪ ነው ማለት ነው። እንደተለመደው የብሩክን የሆነ ንብረት ሁሉ ለግሉ ለማድረግ ብሩክ በህይወት እንዳለ ከታወቀ ጊዜ ጀምሮና ወደዛ ቤት ከመጣ በኋላ ሚኪ ስጋት ውስጥ ገብቷል። አንደኛ ንብረቱንም የተመኘውን ብሩክ ሞቷን ብሎ ራሱ ባቀነባበረው እንትን ማለት ነው ወጥመድ ብሩክ እንዲሞት አድርጎ፣ ነገር ግን ደግሞ ብሩክ ከሞት አምልጦ ነበረ። ሳይሞት በህይወት መኖሩ ለሚኪ በጣም መጥፎ ዜና ነው። ምክንያቱም ሚስቱንም ንብረቱንም ሁሉንም ነገር ነበረ ወስዶበት የነበረው እንደተመኘው። ታዲያ የብሩክ በህይወት መኖር ከሰማ ጊዜ ጀምሮ ብሩክን ለመግደል በጣም ብዙ ነገሮችን ሲያሴር ነበረ ከጓደኛው ከተከስተ ጋራ። ተከስተ እንግዲህ የእሱ አንደኛ ቀኝ እጁ ነበር። ነገር ግን ከጊዜ በኋላ እንግዲህ እሱ ራሱ እየተቀየረ ወደ መልካም ሰው እየሆነ መጥቷል። ምን አስቦ እንደሆነ ባላቅም እንግዲህ ሚጣን ስላፈቀራትም ይመስለኛል የጋሸን ልጅ ወይም ደግሞ የትልቁ ሰውዬን ልጅ ማለት ነው። እና እንግዲህ በተደጋጋሚ እሱን ለማስገደል ሲሞክር እዚህ ቀደም የአንድ ሰው ነፍስ አጥፍቷል ሚኪ ማለት ነው። ብሩክን ግደሉ ብሎ ልኳቸው፣ ነገር ግን እነሱ ሌላ የተሳሳተ ሰው በመግደል እንግዲህ ሊጥል ሬሳውን መኪና ውስጥ አስቀምጦት ሲታይ ግን ሌላ ሰው ነበረ እና በተደጋጋሚ እሱን ለመግደል ሲያቅድ ነበረ። ይህ ሁሉ ነገር ደግሞ የሆነው ምንድነው? መጀመሪያ ገድየዋለሁ ያለው ብሩክ በህይወት መኖሩ ሚስቱንም የተመኘውን ያን ሁሉ ንብረትም እንደሚያጣው ስላወቀ ነው። ይህ አልበቃ ብሎ እንግዲህ የትርሲት እናት ወደ ቤታቸው በመምጣት ሚኪና ትርሲት እንዲለያዩና
ከብሩክ ጋር ደግሞ አብረው እንዲሆኑ በተደጋጋሚ እንግዲህ ትርሲት ላይ ግፊት እያደረገች ነበረ። ምክንያቱም ደግሞ ሴትዋ በጣም ገንዘብ ወዳድ ከመሆኗ የተነሳ ብሩክና አንቺ አብራችሁ ካልሆናችሁ ብሩክ የዚህ ቤት ንብረት ባለቤትነት ስለሚገባው ማለት ነው። ስለዚህ ንብረታችሁ ለሁለት ይከፈላል። እንደዛ ደግሞ መሆን የለበትም። ንብረቱ እንዳለ ነው መኖር ያለበት። ስለዚህ ብሩክን ማግባት አለብሽ፣ ሚኪን ፈተሽ እያለች ነበረ። ሲጀመር ከመጀመሪያው ጀምሮ ብሩክ ከሞተ በኋላ ሚኪን እንድታገባው ያደረገቻት እሷ ራሷ ነበረች። ማለት በጣም እንትን ትላት ነበረ፣ ወደ እሱ ትገፋት ነበረ። እሱን ደግሞ ወደ እሷ በመግፋት አብረው እንዲሆኑ ያደረገችው እናትየዋ ናት። ከመጀመሪያውም ጀምሮ ከሚኪ ጎን በመሆን ማለት ነው። አሁን ደግሞ ብሩክ ሲመጣና ብሩክ በህይወት መኖሩን ስታውቅ ብሩክ የቤቱን ንብረት ማለት ነው መካፈል እንዳለበት የልጆቹን ፈንታ እንዳለ ሆኖ የባልና ሚስቱን ግን ተካፍለው ለተጎዱት ሰዎች ቤት መስራት እንደሚፈልግ በራሱ ገንዘብ ከትርሲት ጋር አውርተው ነበረ። በዚህ የተነሳ እንግዲህ እናትየዋ እንደዚህማ ከሚሆን ሁለቱ ከተለያዩ ያው እሱ በህይወት የለም ብላ ነው መጀመሪያ ነገር ያደረገችው። አሁን ደግሞ በህይወት ሲኖር የዚህ ንብረት እንዲከፋፈል አልፈልግም፣ ንብረት እንዲባክን አልፈልግም። ስለዚህ ብሩክን ታገቢያለሽ እያለች እናትየዋ ልጇን ትርሲትን በተደጋጋሚ ስትነግራት ሚኪ ተደብቆ ያዳምጥ ነበረ። እችን ሴትም ደግሞ ሊጎዳት ይፈልግ ነበረ፣ የትርሲትን እናት ማለት ነው። ምክንያቱም የስንት ዋጋ የከፈለለትን ብሩክን እስከ መግደል ያደረሰው ሌላም የሰው ነፍስ ከማጥፋት ብዙ ወንጀል እስከ መስራት ድረስ ያደረሰው የብሩክን ንብረት የግሉ የብሩክ የሆነ ነገር ሁሉ ለግሉ ለማድረግ ስግብግብነቱ ነውና እንግዲህ ጓደኛ የልብ ወዳጅ እንደዚህ ነው። አያችሁ አንዳንድ ጊዜ ጥላት የሆነብንን ሰው ወይም ደግሞ የምንፈራው ሰው ይጎዳናል ብለን የምንፈራው ሰው እኛን አያጠቃንም። ታውቃላችሁ አይደለም? ራሳችንን በተቻለን አቅም ስለምንጠብቅ እነዛ ሰዎች በቀላሉ እኛን ማጥቃት አይችሉም። የወዳጅ ጥላት ግን ከባድ ነው። የወዳጅ ጥላት ሚስጥራችሁን፣ እቅዳችሁን፣ ሁሉ ነገራችሁን እየነገራችሁት ያውቃል። የአንዳንዱ እርምጃችሁን ስለሚያውቅ በቀላሉ ነው የሚጎዳችሁና እንግዲህ ሚኪ ያደረገው ብሩክ ላይ ይህንን ነው። በተቃራኒው ደግሞ ብሩክ ለሚኪ በጣም ጥሩ ጓደኛ፣ ከልቡ የሚወደው ሰው ነበረ እና ግን በገዛ ጓደኛው ተከርቶ እንግዲህ ሚኪ ያሰበውን ያቀደውን በውስጡ ሲመኝ የነበረውን ነገር ለምሳሌ ብሩክና ትርሲት ቤት ይሰራሉ። አዲስ ቤት ነው የሚሰሩትና ወስደው ያስጎበኙታል። ይሄ እናንተ ነው ብሎ በጣም ይገረም ነበረ። አዎ አንተም ከኛ ጋር መኖር ትችላለህ፣ አንድ ክፍል እንሰጣለን፣ እንደምታየው ቤቱ ትልቅ ነው እያለ ብሩክ የጓደኝነቱን ሲነግረው ያን ሚኪ ደግሞ ምንም አይነት የሌለው ሰው ነበረ። ታዲያ በውስጡ ይህን ሁሉ ንብረትን እነጥቃለሁ ጠብቀኝ እያለ ይፎክርበት ነበረ። ገና እየሰራ ገና እቅዱን ስለነገረው ገና ለገና ማለት ነው። እና ልክ ሁሉ ነገር ሰርቶ ሲጨርስ ብሩክ ግን ሚኪ ምንድን ያደረገው ብሩክን ወደ ሞት ነበረ የሸኘው። እንግዲህ ፈጣሪ ረድቶት ብሩክ ከሞት ተረፈ እንጂ እንደ ሚኪ ሀሳብ እንደዛ ነበረ። ለጊዜውም ቢሆን ግን እቅዱ ተሳክቶለት እሱን አስወግዶት ነበር። ለአመታት ሞቷን ተብሎ እንግዲህ የተረሳ ሰው ነበረ ብሩክ ማለት ነው። የትርሲት እናት ታዲያ ይህን ነገር ካወቀች በኋላ ነው እንግዲህ ሚኪን ፈተሽ ብሩክን ማግባት አለብሽ ብላ ልጇን መጨቅጨቅ የጀመረችው። ብሩክ እዛ ቤት እግሩ ከረገጠ ጊዜ ጀምሮ እንግዲህ ሚኪ ላይ ብዙ ስጋቶች መጥተዋል ማለት ነው። ንብረት የማጣት ትርሲትንም የማጣት በዛ ላይ ደግሞ የሰራቸው ወንጀሎች የጊዜ ጉዳይ ነው እንጂ መጋለጣቸው አይቀርም። ስለዚህ እነዚህን ሁሉ ነገሮች ለመሸፋፈንና በዛ ላይ ደግሞ ብሩክ በህይወት መኖሩን መጀመሪያ የሞት ሰርተፊኬት ስላለው ማለት ነው በህይወት የለም ተብሎ እየታሰበ ሰው ስለሆነ ብገለውን ተጠያቂ አልሆንም፣ በህይወት አለ ለሚለው ማስረጃ የለም ብሎ ነበር የሚያስበው። ታዲያ ግን ለዛም ነበር በተደጋጋሚ ብሩክን ለመግደል ሲሞክር የነበረው። በመጨረሻም እንግዲህ አንድ ቀን እንዳያችሁት ሚኪ ብሩክን የሚገለውን ሰው ማፊያ ሰው ያዘጋጃል። ታዲያ ይህን ነገር ሲያደርግ እንግዲህ ተከስተን ያዋራዋል፣ ተከስተን ይነግረዋል። ነገር ግን ተከስተን ደግሞ ያንቋሽሸዋል። ታዲያ ተከስተ ከሱ ላይ ቂም አለበት። ለዛም ነው እሱን የከዳው እንጂ በፊት አብሮ ነበር የሚሰራው። ሌላው ቀርቶ ብሩክን እንደዚህ አድርገው ብሩክን ካላስወገድክ ህይወት አይስተካከለም፣ ሁሉ ነገር ያሳጣን እያለ ሚኪን ወደ ጥፋት የሚመራው እንደውም ተከስተ ነበረ። በፊት ወደ ጥፋቶች እንዲገባ ወንጀል እንዲሰራ ስህተት እንዲሰራ ሲያደርገው የነበረው
ተከስተ ነበረ። ከጊዜ በኋላ ግን ተከስተ ሙሉ ለሙሉ ተቀይሯል ማለት ይቻላል። እና ሚኪ እንግዲህ ብሩክን ለማስገደል ሰው ከቀጠረ በኋላ ሽጉጥ ሲቀባበል እሱ ግን ተደብቆ ይቀርጸዋል ማለት ነው። በመጨረሻም እንግዲህ ትርሲትን ያገኛታል። በትርሲት በልደት ቀን ማለት ነው ብሩክን ሊገለው ያስባል ሚኪ። እንዲገለው የታሰበው እንግዲህ ማታ ላይ ስለነበረ ቀን ላይ ተከስተ እንደምታዩት ትርሲትን ያገኛትና ስለዚህ ጉዳይ ያናግራታል። ሚኪ ብሩክን ሊገለው እያሰበ ነው፣ ስለዚህ ጠብቂው ብሏት ነበረ። እሷ ግን በፍጹም የነገርከኝ ነገር ውሸትና ሐሰት ነው፣ ሚኪ በጣም መልካም ሰው ነው፣ እንደዛ አያደርግም፣ የሚወደው ጓደኛው ነው በማለት ስትከራከርለት ነበረ ለሚኪ ማለት ነው። በመጨረሻም እንግዲህ ሽጉጥ ከሰዎች ሲቀባበል የሚያሳይ ቪዲዮ አሳይቷት ከዛ በኋላ ግን ብሩክን ፈልጋ እንግዲህ ለሰከንድ እንኳ ከብሩክ አልተለየችም። ሙሉ ቀን ውጭ ነበር የዋሉት። በመጨረሻ ማታ ላይ ግን ወደ ቤት ሊመጡ ሲሉ ተከስተ መኪና ጎማ ፈንድቶብኛል፣ መምጣት አልችልም፣ ልወስዳችሁ አልችልም አላቸው ማለት ነው። ምን አስበው እንደሆነ አላውቅም፣ የምሩን ይሆን ሆን ብሎ የሆነ ባላውቅም። ከዛ በኋላ እንግዲህ ትርሲትና ብሩክ መንገድ ላይ እየሄዱ ነው። የተላከው ሰው የተላከበት ቦታ ላይ ተገኝቶ ብሩክ ማለት አንተ ነህ ወይ ብሎ እንግዲህ ወደ ብሩክ ይተኩሳል። ትርሲት ደግሞ ፍቅሯን ለማዳን ወደ እሱ ትከልለውና እንግዲህ እሷ ሙታለች ማለት ነው። በጣም ነው የሚያናድደው እውነት ለመናገር ከሆነ ትርሲት መሞት የሌለባት፣ በተለይ አሁን በዚህ ሰዓት መሞት አልነበረባትም። በጣም ብዙ ነገሮች ማወቅ ነበረባት። የሚኪ ተንኮሎች ከመጀመሪያው ጀምሮ ብሩክን እንዴት አድርጎ ከህይወቷ እንዳስወጣው፣ ጓደኛ ወዳጅ መስሎ እንዴት ህይወታቸው ላይ ሲጫወት እንደነበረ፣ ልጆቿን እንዴት እየመረዘ እንደሆነ ቤት ውስጥ ብቻ ብዙ ነገር ማወቅ ያለባት ነገር እያለ ለምን እንደሞተች አላውቅም። በዛ ላይ በጣም ሲበዛ ደግና መልካም ሰው ናት። ሀብት ስላላት የማትኩራራ ለተቃጠለባቸው በሚጣ ስህተት ማለት ነው። ሚጣ እንግዲህ ሻማ ለኩሳ ወጣ። የሰፈሩ ሰው ሁሉ ቤቱ ተቃጥሏል። ለዛ ሁሉ ቤት ለማሰራት እንግዲህ እየተዘጋጀች ያለች ሰው ናት። ነገር ግን ለምን እንድትሞት እንደተፈለገ ባላውቅም ብዙ ማድረግና መስራት ያለባት ሰው እንግዲህ ትርሲትን ከድራማው አስወጥተዋታል ማለት ነው። ነገር ግን እንግዲህ ከዛ በኋላ ትርሲት ከሞተች በኋላ አንዳንድ ነገሮች እየተፈጠሩ ነው። እንግዲህ ሚኪ ምን ያለበት ምን አይችልም ይባላል እና ስራውን ስለሚያውቅ ማለት ነው አርፎ እየተቀመጠ አይደለም። ለዛም እንግዲህ በቀላሉ እንዲጠረጠር እያደረገው ነው። እሱ ጥፋተኛ የሆነን ተብሎ የህግ አካላት አይናቸውን ወደሱ እንዲያደርጉ እያደረገ ነው። ምክንያቱም ደግሞ ያ ትርሲትን የገደላት ሰውዬ ብሩክን እንዲገል የታዘዘው ሰው ትርሲትን ገለዋታል። ስለዚህ ነገ ላይ ሲያዝ እነሱ ላይ ነው የሚመሰክርባቸው። ለዛም እንግዲህ ቀድሞ ሰውየውን ሊገለው ይፈልጋል። ትርሲትን የገደላትን ሰው ሚኪ ማስወገድ ይፈልጋል። ሰውየው በህይወት ኖረ ማለት የእሱ የዘላለም ስጋቱ ነው ማለት ነው። አጋልጦ እንደሚሰጠው ያውቃል። ታዲያ እንግዲህ ለዛም በየሰዓቱ ስልክ ያወራል ተደብቆ። በዛ ላይ ደግሞ እየሰራው ነገር በጣም ለሱ ከባድ ነው። አስቡት እስኪ ሚስቱን ነው ያሳጠው። እንግዲህ ትርሲትን ነው የገደለው ማለት ነው። እኔ በጣም የሚገርመኝ የሚኪ እቅድ ሁሉ አይሳካለትም። ሁል ጊዜ እቅዱ አይሳካለትም። ለምን እንደሆነ አላውቅም። ሌላ ወንጀል ነው የሚሰራው እና እዚህ ቀደምም ብሩክን ለመግደል ብሎ ሌላ ሰው ገድሏል። አሁን ደግሞ ሚስቱን ገደለ እና በጣም ነው የሚገርመኝ። ጭራሽ ደግሞ አይሳካለትም። ወንጀል እየጨመረ ነው የሚሄደው እና እቅዱ እስካሁን ድረስ ይሳካለት አላየውም። ብሩክ ግን በጣም የሚገርም ሰው ነው። እንግዲህ ሁሌ ከሞት ያመልጣል። እንዴት እንደሆነ አላውቅም። ከብሩክ ወጥመድ ሁል ጊዜ ከሚኪ ወጥመድ ብሩክ ሁል ጊዜ ነው የሚያመልጠው፣ አስቦበት አይደለም። ታዲያ እንግዲህ አሁን ላይ ሚኪን ተጠርጣሪ እያደረገው ነው። ሁሉም ሰው አይኑን ወደሱ እያደረገ ነው። ምክንያቱም ሚኪን እንደ ብሩክ የያዘው የሚኖርበት ቤት የብሩክ ቤት ነው። ሚስቱን አግብቶ ንብረቱ ሁሉ ቤቱ ሁሉ የብሩክ ሆኖ ያለ እሱ ግን እዛ ቤት ገብቶ እየኖረ ነው። ከዛ ግን የእሷ የድሮ ባሏ ሞተ የተባለው ሰው መጥቷል። ይህ ነገር ሚኪን እንደማያስደስተውና ሚኪ የሆነ ተንኮል ሊሰራ እንደሚችል ብሩክ ላይ የህግ አካላቶች እየጠረጠሩት ይገኛሉ። በሚያደርጋቸው ድርጊቶች፣ በሚንቀሳቀሳቸው እንቅስቃሴዎች ማለት ነው። ታዲያ ሚኪ እንግዲህ ክላስ ውስጥ ሆኖ እሷን እንደገደላት የሚያሳይ ምልክት ወይም ደግሞ ንግግር ሲናገር
ካሌብ ሰምቶታል ማለት ነው። እንግዲህ ካሌብ አሁን ላይ እናቱን ሚኪ እንደገደላት ወይም ደግሞ ሚኪ እንዳስገደላት እየጠረጠረ ይገኛል። ምናልባት እንግዲህ ካሌብ ይሄን ነገር ለራሱ ደብቆ ይዞ እሱን ሊበቀለው ይፈልግ ይሆን ወይስ ደግሞ ይህን ነገር ለሌላ ሰው ይናገር ይሆን የሚለው ራሱ ሌላ ትኩሳት ነው። እንግዲህ አንድ ሕፃን ልጅ እንግዲህ እንደዚህ አይነት ነገር የእናቱ ገዳይ እዛው ቤታቸው ውስጥ የሚኖር ሰው እንደሆነ ለዛውም በተለይ ስለ አባቱ መጥፎ ይነግረው ነበረ። ብሩክ እኮ እናንተን አይወዳችሁም፣ ንብረቱን ለመውሰድ ነው እንጂ እናንተን ብሎ አይደለም እዚህ ቤት የመጣው እያለ ይመርዘው ነበር አእምሮውን በፊትና አሁን ላይ ደግሞ የእናቱ ገዳይ እንደሆነ ካወቀ ካሌብ ምን አይነት ውሳኔ ሊወስን ይችላል? እንግዲህ በዛሬው ክፍል ላይ ካሌብ ይህን ነገር ከሰማ በኋላ ሌሊት ላይ ቢላ ከኪችን ይዞ ሲወጣ ያየኑ ነው። እንግዲህ ብሩክን ሚኪን ምን ሊያደርገው እንደሆነ አላውቅም። ነገር ግን ከዛ ቀደም ብሎ እህቱ ጋር ሄዶ ይህን ነገር ከሰማ በኋላ የእናታችን ገዳይ ብታገኙ ምን ታደርጊዋለሽ እያሉ እንግዲህ እርስ በርስ ሲወያዩበት ነበረ። ነገር ግን ካሌብ ሚኪን ሊጎዳው ይችል ይሆን ወይስ ደግሞ ያው አቅም የለውም እንግዲህ ተኝቶ ካላገኘው በስተቀረ ሕፃን ልጅ ነው። ነገር ግን ደግሞ ይሄን ነገር እንዳደረገና ይሄን ነገር አድርጋን ብሎ ፊት ለፊቱ ሚኪን ከተናገረው ሚኪ ካሌብን ሊጎዳው ይችላል ብዬ አስባለሁ። ምክንያቱም ሚስጥሩን እንዳወቀ ካወቀና እንደጠረጠረው ካወቀ በቀላሉ ካሌብን ይለቀዋን ብዬ አላስብም። ውድ ቤተሰቦቼ እንግዲህ የካያ ድራማ የዛሬው ክፍል ሀሳባችን ይሄን ይመስል ነበረ። የትርሲት ሞት ግን በጣም ነው የሚያሳዝነው። መሞትም አልነበረባትም። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬው ይሄን ይመስል ነበር። መልካም ጊዜ